እየፈራው የምመኘው አንድ ነገር አለ። ክርስቲያኖች ከጽንሰት እስከ ፍልሰት ለክርስቶስ ፍቅር ካላቸው ዘወትር የሚያስቡት ነገር ለተፈቀደላቸው ብቻ የተሰጠ የማያልፍ ዘላለማዊ ስጦታ እግዚአብሔርን የሚወደው ኢየሱስ ክርስቶስን የሚያመልከው ሁሌ በልቡ የሚያስበው ሰው ምን ወደ ሰማይ ተጠርቼ መቼ በአምላኬ ፊት ቆሜ መንግሥተ ሰማያትን አይቼ እያለ ይመኛል። ነገር ግን እንደ ኃጢአታችን ብዛት እንደ በደላችን ክፋት ኑሯችንን ስናስበው እውን መንግሥተ ሰማያት ገባ ይሆን ብለን ደግሞ መልሰን እንጠራጠራለን። ታዲያ ቀኑ ደርሶ በቸርነቱና በምህረቱ ብዛት ወደ ሰማይ ሄደን እስክናየው ድረስ በምድር ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር መሆን ተሰጥቶናል። በምድር የጌታችንና የመድኃኒታችን የኢየሱስ ክርስቶስን በረከት ለማግኘት በኃጢአትና በድፍረት ሳይሆን በፍጹም ትሕትና የቆመበትን እንዳስስ ዘንድ ያለፈበትን ዝቅ ብለን እንስም ዘንድ ወደ ቅድስቲቱ ሀገር ኢየሩሳሌም ለመሄድ ለታደልን ሰዎች ጌታችንና መድኃኒታችን ከሐዋርያቱ ጋር ቁጭ ብሎ ለመጀመሪያ ጊዜ ቅዱስ ሥጋውና ክቡር ደሙን የፈተተበትን ቦታ በዓይናችን አይተን በከንፈራችን ስመን በረከቱን መማለድ እንችላለን። ለእኛ ትምህርት የሆነን ዘንድ በአካል ወርዶ በቅዱስ ዮሐንስ እጅ በተጠመቀበት በዛ በዮርዳኖስ ወንዝም አምላክ በቆመበት ቆመን እሱ በባረከው ቅዱስ ውሃ መጠመቅ ተፈቅዶልናል። ወደ ኢየሩሳሌም ስንሄድ ደብረ ታቦር ተራራ ላይ ወጥተን ሙሴና ኤልያስ በተገለጹባት በዛች ቅዱስ ስፍራ በእግራችን ቆመን በግንባራችን ተሳልመን ወደ ኋላ በታሪክ ስንመለስ አማናዊ በሆነው በክርስቶስ ቅዱስ መንፈስ እንባረካለን። ደግሞ ዝቅ ስንል ከእናታችን ከቅድስት ድንግል ማርያም ጋር የመጀመሪያውን ሰርግ የባረከበትን ቃና ዘገሊላን በአካል ተገኝተን ማድጋዎቹን እያየን የረገጡትን ረግጠን የነኩትን ነክተን አምላካችንን እናስበዋለን። ከተፈቀደልን ቅዱስ ገብርኤል ከሰማያት ወርዶ ድንግል ማርያምን ወንድ ልጅን ትጸንሻለሽ፣ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ብሎ ባበሰራት በዛች ቦታ እኛም በአካል ተገኝተን ቅድስት ድንግል ማርያም የቆመችበት ምድር ላይ በባዶ እግራችን ቆመን በክብር በፍቅር ተሳልመን ዛሬም ሕያው የሆነውን በረከቷን እንሳተፋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍቅሩ ብዛት ያለቀሰለትን መግነዙን ፍቱት ብሎ ከሞት ያስነሳውን አልዓዛርን አስታውሰን ወደ ተቀበረበት መቃብርም እንወርዳለን። የአልዓዛር መቃብርን ጌታ የቆመበትን ስፍራ በእምነት እየዳሰስን በሰማይ የምንናፍቀውን አምላክ በምድር እናገኘዋለን። ጌታችን ለሐዋርያት አባታችን ሆይ ብላችሁ ጸልዩ ሲላቸው የቱ ጋር ቆሞ ነው? እሱ በቆመበት ለመቆም እሱ የተንበረከከበትን ቦታ በእጃችን ለመዳሰስ ከተፈቀደልን በስፍራው እንገኛለን። የእመቤታችን የቅድስት ድንግል ማርያምን መቃብር በእጆቻችን እየዳሰስን እንባችንን እያፈሰስን ሰማያዊ ምሕረትን እንለምናታለን። በመጨረሻም ደሙን እያፈሰሰ እየወደቀ እየተነሳ መስቀል ተሸክሞ የወጣውን ተራራ ጎለጎታን በሐሳባችን ስቃዩን እያሰላሰልን በእግራችን ደሙ የፈሰሰበትን ተራራ እየወጣን ክርስቶስ ኃጢአታችንን ይቅር እንዲለን ሀገራችንን ሰላም እንዲያደርግልን ከበረከቱ ከይቅርታው ከምሕረቱ እንዲያሳትፈን እንማጸናለን። ለታደልን ለተመረጥን በሕይወታችን ነፍስና ሥጋችን ሐሴት የሚያደርጉበት ይሄ ቀን ምንኛ ድንቅ ነው። ለመጪው ፋሲካ ጌቴ ሰማኔ አስጎብኝና የጉዞ ወኪል እስከ ዛሬ ድረስ ከ90 ጊዜ በላይ የሄደባትን ሀገረ ኢየሩሳሌምን ኑ ላሳልማችሁ እያለን ነው። ከ3600 በላይ ምእመናንን በስፍራው እንዲባረኩ፣ እንዲያስቀድሱ፣ እንዲቆርቡ በረከት አግኝተው የዓመታት ሕልማቸውን አሳክተው ወደ ሀገራቸው እንዲመለሱ ላለፉት 15 ዓመታት ጉዞ ሲያደርግ ኖሯልና የተፈቀደላችሁ የተመረጣችሁ በሀገረ እስራኤል ከሚገኘው ከአንጋፋው ከቲደብሊውቲ የጉዞ ወኪል ጋር የሚሰራው ጌቴ ሰማኔ ያለምንም እንግልትና መስተጓጎል ኑ ኢየሩሳሌምን እንሳለም ይላል። የዘንድሮውን የፋሲካ በዓል ከጌቴ ሰማኔ ጋር ተጉዛችሁ በኢየሩሳሌም እንድታከብሩ በትህትና እጋብዛችኋለሁ።